አርእስተ ዜና። በኢትዮጵያ ከግብር ስወራ ጋር የተያዘ ከግማሽ ቢሊዮን ብር በላይ ለማስመለስ የሚያስችል የፋይናንስ ደህንነት መረጃ ድጋፍ ማድረጉን የፋይናንስ ደህንነት አገልግሎት አስታወቀም። ተጨማሪ ይዘንበታል። የኮሌራ በሽታ በ14 ወረዳዎች ላይ መከሰቱን ጤና ሚኒስቴር አስታውቋል። የጤና ሚኒስትሯ መቅደስ ዳባ መንግስት ለኮሌራ የሚሰጠው ምላሽ ደካማ ነው ብለው በሽታው እንዲደበቅ ተደርጓል በሚል የቀረበውን ወቀሳ አጣጥለዋል። ነግራቸዋለን። የኮቴ ክፍያ በመመሪያና በአዋጅ የወጣ አሰራር የለውም ሲሉ የህግ ባለሙያዎች ተናገሩ። የኮቴ ክፍያ አሰራር በታክስ ስርዓቱም ውስጥ ሆነ በአገልግሎት ክፍያ ውስጥ ያልተካተተ ቢሆንም አሽከርካሪዎች በአስገዳጅ ሁኔታ ለኮቴ ክፍያ እየተዳረጉ ነው ተብሏል። ሰሙታላችሁ። በኦሮሚያ ክልል በአንድ ወር ውስጥ በህገ ወጥ መንገድ ነዳጅን ሲሸጡ በነበሩ 22 ሰዎች በእስራት ሲቀጡ 24 ማደያዎች አስተዳደራዊ እርምጃ ተወስዶባቸዋል ተብሏል። በቆይታችን ነግራችኋለን። የሩሲያው ፕሬዝዳንት ቭላድሚር ፑቲን በኪየቭ የኃይል መሰረተ ልማት ላይ የሚፈጸመውን ጥቃት ለማቆም ተስማሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሩሲያው አቻቸው ቭላድሚር ፑቲን የተኩስ አቁም ስምምነትን በተመለከተ በስልክ ተገናኝተው ውይይት አካሂደዋል። ተጨማሪ ይዘንበታል። አብራችሁን ቆዩ። ከዜናዎቹ ጋር ዳግም ተገኝ ነኝ። የኮሌራ በሽታ በ14 ወረዳዎች ላይ መከሰቱን ጤና ሚኒስቴር አስታውቋል። የጠቅላይ ሚኒስትር ቢሮ ባዘጋጀውና ከህዝብ የተሰበሰቡ ጥያቄዎች ለሚኒስትሮች በቀረቡበት መርሃ ግብር መንግስት የኮሌራ በሽታ መከሰቱን ደብቋል የሚል ጥያቄ ለጤና ሚኒስትሯ መቅደስ ዳባ ቀርበዋል። ለጥያቄው መልስ የሰጡት ሚኒስትሯ መንግስት ኮሌራን አይደብቅም፣ አሁንም በ14 ወረዳዎች በሽታው ተከስቷል የሚል ምላሽ ሰጥተዋል። ባለፈው ዓመት በ200 ወረዳዎች በሽታው ተከስቶ እንደነበር የጠቆሙት ሚኒስትሯ የወረዳዎችን ብዛት ወደ 14 መቀነስ መቻሉንም ተናግረዋል። መንግስት ለኮሌራ የሚሰጠው ምላሽ ጠንካራ ነው ሲሉም በሽታው እንዲደበቅ ተደርጓል በሚል የቀረበውን ወቀሳ አጣጥለዋል። ከግማሽ ቢሊዮን ብር በላይ የግብር ገንዘብ ለማስመለስ የሚያስችል የመረጃ ድጋፍ ማድረጉን የፋይናንስ ደህንነት አገልግሎት አስታወቀ። የፋይናንስ ደህንነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ እንዳላሰፋ ለሀገሬ ቴሌቪዥን እንደተናገሩት ለ11 ግብር ሰብሳቢ ተቋማት የግብር ስወራን በተመለከተ መረጃዎችን እያቀረቡ መሆኑን ተናግረዋል። በዚህም የተሰጠው የፋይናንስ ደህንነት መረጃ ድጋፍ ባለፉት 6 ወራት የግብር ሰብሳቢ መስሪያ ቤቶች 584 ሚሊዮን ገንዘብ መመለስ የሚያስችላቸው እንደሆነ አቶ እንዳል አስረድተዋል። ከዚህ በተጨማሪም አገልግሎቱ ከወንጀል ጋር በተያያዘ ለህግ አስከባሪ አካላት የፋይናንስ ደህንነት መረጃ በማጣራት እያስተላለፈ መሆኑን የገለጹት ስራ አስፈጻሚው ከወንጀል ጋር በተያያዘ ግንኙነት አላቸው ተብሎ የተጠረጠሩ 700 ሚሊዮን ብር እንዲታገድ ማስደረጉንም አስረድተዋል። የኮቴ ክፍያ በመመሪያና በአዋጅ የወጣ አሰራር የለውም ሲሉ የህግ ባለሙያዎች ተናገሩ። የኮቴ ክፍያ አሰራር በታክስ ስርዓቱም ውስጥ ሆነ በአገልግሎት ክፍያ ውስጥ አልተካተተም ሲል የህግ ባለሙያ የሆኑት አቶ ጥጋቡ ደሳለኝ ከሀገሬ ቴሌቪዥን ጋር በነበራቸው ቆይታ አንስተዋል። የገንዘብ አሰባሰቡ ህጋዊ የሆነ መመሪያና አሰራር ስለሌለው በኦዲት ውስጥ በተገቢው መንገድ ስለማለፉ እጠራጠራለሁ የሚሉት አቶ ጥጋቡ በጊዜ መፍትሄ ካልተበጀለት ላልተገባ ጥቅም ማካበቻ በር እንደሚከፍት ሲከፋም በአጠቃላይ ኢኮኖሚ ላይ ተጽዕኖ ያሳድር እንደሚችል ስጋታቸውን ገልጸዋል። አሰራሩ ለህገ ወጥነት የተጋለጠ በመሆኑ የፌዴራልና የክልል መንግስታት ወጥ የሆነ አሰራር በመዘርጋት ህገ ወጦችም ላይ እርምጃ በመውሰድ ኃላፊነታቸውን ሊወጡ እንደሚገባ የህግ ባለሙያው መክረዋል። ከጅቡቲ አዲስ አበባ ጭነቶችን የሚያመላልሱ የከባድ መኪና አሽከርካሪዎች በየመንገዱ ከሚያጋጥማቸው እገታና ዝርፊያ ባለፈም በተደጋጋሚ የሚጠየቁት የኮቴ ክፍያ ስራቸው እንዳከበደባቸው እየተናገሩ ይገኛሉ። በኦሮሚያ ክልል በአንድ ወር ውስጥ በህገ ወጥ መንገድ ነዳጅን ሲሸጡ የነበሩ 22 ሰዎች በእስራት እንዲቀጡና 24 ማደያዎች አስተዳደራዊ እርምጃ መውሰዱን የክልሉ ንግድ ቢሮ ኢንስፔክሽን ዋና ዳይሬክተር አቶ ጌታቸው ቆፒሳ ለሀገሬ ቴሌቪዥን ተናግረዋል። የነዳጅ እጥረት እንዲፈጠር የሚያደርጉና ከተቀመጠው የዋጋ ተመን በላይ በህገ ወጥ ሲሸጡ በነበሩ የነዳጅ ማደያ ባለቤቶች ላይና ነጋዴዎች ላይ ቁጥጥር እየተደረገ ነው ሲሉም አክለዋል። ከየካቲት ወር ጀምሮ ህገ ወጦችን ለመቆጣጠር አዲስ ግብረ ኃይል ማቋቋሙን አንስቶ በዚህም ከፍተኛ ለውጥ እየመጣ መሆኑን ተናግረዋል። ከ24ቱ ማደያዎች መካከል 4ቱ የታሸጉ ሲሆን በሌሎች ማደያዎች ላይ አስተዳደራዊ እርምጃ ተወስዷል ሲሉ የተናገሩት አቶ ጌታቸው የታሸጉ ማደያዎች በመቱ ከተማ 1፣ ሻሸመኔ 2፣ ሐረርጌ 1 ማደያዎች እንዲዘጉ ተደርጓልም ብለዋል። እንዲሁም የማደያ ባለቤቶችን ጨምሮ 22 ግለሰቦች በእስራት እንዲቀጡ መደረጉንም ተናግረዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን።
የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝደንቶች ፌሊክስ ቲሽኬዲ እና የሩዋንዳው ፖል ካጋሜ በአማጽያን ቁጥጥር ስር በሚገኘው ምስራቃዊ ኮንጎ የተኩስ አቁም ስምምነት ለማድረግ ተስማምተዋል። ስምምነቱ ባለፈው ማክሰኞ የሁለቱ መሪዎችና የኳታር ግዛት አሚር ታሚም ቢን ሐማድ አልታኒ ያደረጉትን ውይይት ተከትሎም ነው። ካጋሜና ቲሽኬዲ በኳታር የተጀመረውን ዘላቂ ሰላም መሰረት ለማስፈን የተጀመረውን ውይይት ለመቀጠልም ተስማምተዋል። የኳታር የውጭ ጉዳይ ሚኒስቴር ባወጣው የጋራ መግለጫ በሉዋንዳ ናይሮቢ ሂደት እንደታሰበው ዘላቂ ሰላም ለመፍጠር በዱሃ የተጀመሩትን ውይይቶች ለመቀጠል የሀገር መሪዎቹ ተስማምተዋልም ተብሏል። የአሜሪካ ፍርድ ቤት የትራምፕ አስተዳደር በቅርቡ የተባረሩትን 25000 የሚጠጉ የፌዴራል ሰራተኞችን ወደ ስራቸው እንዲመለሱ ትዕዛዝ መስጠቱ ተሰማ። የትራምፕ አስተዳደር ባለፈው ወር በርካታ የፌዴራል መንግስት መስሪያ ቤት መርማሪዎችን ማባረሩ ተዘግቧል። ይህ የትራምፕ አስተዳደር ውሳኔ ከፍርድ ቤት ፈተና ሊገጥመው እንደሚችልም ተገምቶ ነበር። ከዚህ ጋር በተያያዘ የተባረሩት ሰራተኞች ወደ ስራ ገበታቸው እንዲመለሱ ፍርድ ቤቱ ማዘዙን ሮይተርስ ዘግቧል። የጤና ሚኒስቴር እንዲሁም የአነስተኛ ቢዝነሶች አስተዳደር መርማሪዎች ከስራቸው ከታገዱት መካከል ናቸውም ብለዋል። የግብርና ሚኒስቴር፣ የንግድ፣ የጤና፣ መከላከያ፣ ትምህርት፣ ቤቶችና ከተማ ልማት፣ የትራንስፖርትና የሀገር ውስጥ ሚኒስቴር መስሪያ ቤቶች መርማሪዎች ከስራቸው መታገዳቸውም ተዘግበዋል። በፌዴራል መንግስቱ በጀቶችን፣ ወጪዎችን መቀነስ እንዲሁም የመንግስት መስሪያ ቤቶችን ቁጥር በመቀነስ ላይ ያተኮረ አማካሪ አካል እንዲመሩ ኤለን መስክና ቪቬክ ራማስዋሚን ትራምፕ መሾማቸው ይታወሳል። የሩሲያው ፕሬዝዳንት ቭላድሚር ፑቲን በኪየቭ የኃይል መሰረተ ልማት ላይ የሚፈጸመውን ጥቃት ለማቆም ተስማሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሩሲያው አቻቸው ቭላድሚር ፑቲን የተኩስ አቁም ስምምነትን በተመለከተ በስልክ ውይይት አካሂደዋል። ተጠባቂ በነበረው በዚህ ውይይት ሩሲያ በኪየቭ የኃይል መሰረተ ልማቶች ላይ የምትፈጽመውን ጥቃት ለማቆም መስማማቷን ክሬምሊን አስታውቋል። ይሁን እንጂ አፋጣኝና ሙሉ በሙሉ የተኩስ አቁም ስምምነት ውድቅ አድርገዋል። በዩክሬን ጉዳይ የሚደረገው አዲስ ንግግር በመካከለኛው ምስራቅ በአፋጣኝ ይጀመራል ሲል ዋይት ሀውስ ከፑቲንና ትራምፕ ውይይት በኋላ ባወጣው መግለጫም አስታውቋል። በተጨማሪም ሞስኮና ዋሽንግተን ያላቸውን የሻከረ ግንኙነት ለማጠናከር ከመግባባት ላይ መድረሳቸውን የዘገበው ሮይተርስ ነው። ከሀገሬ ቴሌቪዥን የሰዓቱ መረጃዎች ያደመጣችሁትን ይመስል ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።